ማለት ነው። አሁን ላይ ግራ እየገባኝ ነው። ማለት ባለትዳሮች እንደዚህ ይሆናል ከተባለ ማን ነው የሚታመነው? ማን ነው የሚታመነው? የምሬን ነው የምላቸው። የሚታመን በአሁኑ ሰዓት ማንን ነው የምናምነው? እኛ ከላይ ነው የሚታመነው? እስኪ በሉ። እኔ ማለት ያረጋል እንዳልልም በድንጋጤ የያዘውን ውሃ ብርጭቆን ሰበረው። አያደርግም እንዳልል ደግሞ የሚያረጋቸው ድርጊቶች የሚንከባከበው ድርጊቶች ለውብዬ በጣም እንትን እያለኝ ነው። አላቅም ብቻ ግራ ተጋብቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍ ይበል እያልኩ ላይክ ሰብስክራይብ እያደረጋችሁ አበረታችሁ ውድና ቤተሰቦቼ። እኔ የምላችሁ ግን ያያችሁት ነገር የምሬን ነው የምላችሁ። እናንተ አምናችሁበታል? እኔ እንዳየሁት ግን እኔ መጀመሪያ ላይ እነዚህ መንትያዎቹ ልጆች በነገራችን ላይ በጣም ነው ደስ የሚሉኝ ማለት ነው። ግን እውነት ከሆነ እኔ መንትያዎቹ ልጆች ትክክል ናቸው ብዬ ነው የማስበው። ግን እውነት ካልሆነ ፕራንክ ከሆነ አንደኛው ውብዬ ነፍሰ ጡር ናት። እኔ የነበረው ቻናላቸውን ሊያንቀሳቀሱ ነው ስለቆዩ ምናምን ብዬ ነበር ያሰብኩ። ግን ምንም እንትን ቢሆን ቻናላቸውን ምንም ቢያንቀሳቀሱም ምንም ቢቆዩበትም ውብዬ ነፍሰ ጡር ናት። እንደዚህ አይነት ነገር በእርግጥ ተመካክረው ከሆነ ምንም ችግር የለውም እነሱ። ግን እኔ ብቻ አላውቅም። ዩቱበሮች የማይሰሩ ነገር የላቸውም በነገራችን ላይ ማለት ነው። እና ግን ስላችሁ እኔ አሁን የመጣሁበት አጭርና አጭር መልስ ያለኝ ማለት ነው። እና ይሄ እንደዚህ ካደረገ ማን ነው የሚታመነው? ማለቴ ማንን ነው የምናምነው እኛ? ማንን ነው የምናምነው? ማን ነው የሚታመነው በአሁኑ ሰዓት? ማለቴ እንዴት ነው ትዳር እያለው እዛ ጋር ውብዬን እንደሚወዳት እየተንከባከባት እዛ ጋር ደግሞ በስልክ ሌላውን ታቸው ብር አስልኮ ከሆነ ይሄ ፌር ነው። በእርግጥ ብር ባለትዳር ሆኖ እሷስ እንዴት ነው ይህን ያክል ዓመት? እንዴ ዩቱበር እኮ ከኮሮና በፊት ነው እና እኮ የበፊት ዩቱበር እንዴት አታውቅም? ዩቱበር እንደሆነ ሚስት እንዳለው ልጅ እንዳለው ልጁን ደብቆ አያውቅም፣ ሚስቱን ደብቆ አያውቅም። እንዴት አታውቅም? ይሄም እንድጠራጠር አድርጎኛል። ሄሉ ራሱ አጠራጥሮታል። ሄሉ ግጡ ማለት ነው። ምን ልላችሁ ነው? ያጠራጥረ እነሱ ተመካክረው እኛን ፌክ ሊሰሩ ነው ብዬ አስቤያለሁኝ። ግን እየጠጣን ማለት ነው። እና እኔ በጣም ነው ግራ ያጋባኝ። ግን ብር አስልኳ ከሆነ ደግሞ በአንድ ወገን የጋረጋችሁ ነው የምለው የምር ሴቶች ማለት ነው። በሶሻል ሚዲያ ታወቃችሁ አብረን የጋራ ንብረት እናፍራ ሲሏችሁ እሺ እንኳን የማላውቀውን ወንድና ቀርቶ የማውቀውን ይሻላል። አይገርምሽም? እያንዳንድሽ እንኳን መብላት አንዴ። እኔ ደግሞ ሌላ ነገር ሳልናገር ልንገራችሁ። 8 ዓመት ሙሉ ነው እነሱ ራሱ ያሉት ማለት። ትናንትና ደግሞ በደንብ አዳምጡት። 2 ዓመት ሙሉ ስታወራኝ የነበረው አለች። ይሄማ ነገር ምናምን ብዬ ፕራንክ እንደሆነ እኔ ፕራንክ ነው ብዬ ነው የማስበው። ብዬ ማለት ነው ይሄን ያደርጋል ብዬ አላስብም። ምክንያቱም እህት አለችው፣ አንድ እህት ናት ያለችው። ሚስቱን ቤት አስቀምጦ በውብዬ ላይ እንደዛ ያደርጋል ብዬ አላስብም። ለምን ብትሉ አንዴ እንኳን ፕራንክ አድርገው ነበረ ከእነንትና ጋር ማለት ነው። ስማቸው ጠፋኝ። ዞሮ በጣም አሁን ከመጡ በኋላ እነሱ ይጠያየቃሉ። እነማን ነበሩ? ዩቱበሮች ናቸው እነሱ ራሱ። በእሷ ላይ እንዴት ትማግጣለህ ሲል ነበረ። እሱስ ይሄን ነገር አድርጎ ከሆነ አሁን ላይ ምንድን ነው ማለት? እኔ በጣም ግራ እያጋባኝ ነው። የምሬ ነው የምላቸው። ማን ነው የሚታመነው? ማለት ሚስቱ እዛ ጋ የሱ ልጅ ይዛ በሆዷ እንደገና ሌላ ልጅ ሰጥተዋለች። በእሷ ላይ ብር እያስላከችንም የመዳም ቅመም አሞኝቷ ከሆነ በጣም እንትን ይላል። ግን ደግሞ በአንድ ወገን የምነግራችሁ እንኳን በሶሻል ሚዲያ ተዋውቀው ቀርቶ ይቅርና ማለት ነው የጋራ ንብረት እናፍራ ሊለኝ አውቄው ራሱ ገና እኔን ሳያገባኝ
እኔ ዝኮኝ እሱ ዘሆነው የጋራ ንብረት እናፍራ ሊለኝ አይችልም ነው። እኔ በእንደዚህ አይነት አልስማማም። ለምን እኔ እየተቃጠልኩት እዛ ቁጭ ብሎ የጋራ ንብረት አለ እንዴ? አላገባሽ እሺ፣ ያገባችሁ ባለትዳር የሆኑ እንኳን ኦኬ፣ ያ መብቱ ነው። በሱ መብት ነው ሄደችው፣ በሱ መብት ነው የምትንቀሳቀሰው። ሚስቱ ናት፣ የ80 ሚስቱ ነው፣ የ80 ባሏ ነው። ግን እናንተ እንዴት ነው ተዋውቃችሁ በሶሻል ሚዲያ የጋራ ንብረት እናፍራ ሲላችሁ እሺ የምትሉት? ይሰራል አይምሯችሁ? ግን ደህና ናችሁ? የምረኝ ነው የምላችሁ። ገንዘብ በእርግጥ ይሄዳል ይመጣል። እንዴት ግን ታሙታላችሁ? ገንዘብ ይሄዳል ይመጣል። ገንዘብ ደግሞ ለማግኘት ነው። እኔ የተሰደድኩት ገንዘብ ለማግኘት ነው፣ ለመቀየር ነው አይደል እንዴ? ለዛ ካልሆነ ከሀገሬ ምን አስወጣኝ? ከቤተሰቦቼ ምን ያለያየኝ? እኔ ራሴን ልለውጥ ሂጄ እንደገና በሶሻል ሚዲያ የተጀናጀንኩትን ወንድ ቀርቶ አይደለም የማቀውን እኔ እዚህ ጋ የምለፈውን ልፋት ባሌ ካልሆነ በስተቀር ባሌም ስለሆነ ግድ ነው፣ ባሌ ግድ ነው ማለት ማለት በሱ እንትን ነኝ። እንዴት ነው የጋራ ንብረት የማደርገው እንዴ? መጀመሪያ የራሳችንን እኔ ማን ነኝ ምንድን እያደረግኩ ነው ብላችሁ ራሳችሁን ጠይቁ። ከዛ መታችሁ ባለትዳር ነው ስትበሉ ያዙ ልቀቁኝ፣ ያዝ ሲያወራኝ እንዴ! እናንተ በስልክ የሚያወራችሁን ታምናላችሁ? በስልክ የምታወሩትን ታምናላችሁ? እኔ በጣም ግራ እያጋባችሁ ነው። በዛ ትሰጡና እንዲህ ኮንኩኝ፣ እንዲህ በላኝ፣ እንዲህ ፈለጠኝ፣ እንዲህ እኔ ልንገራችሁ ማለት ነው አይደለም። ተሳስቼ ከሰጠሁኝ ወድጄ ስለሰጠሁት የእሱን ስም ሶሻል ሚዲያ ፊት አላጠፋም። መጀመሪያ ለምን ሰጠሁት? በገዛች ሰጥቼ እንደገና ወቁልኝ። እንዴት ነው እናንተ እንኳን አሁን በሶሻል ሚዲያ ዝም ብላችሁ በወሬ ብቻ ወድሻለሁ የኔ ማሬ የኔ ምነት ከአንቺ ውጭ ወደ ውጭ ሲልሽ አምነሽ የሰጠሽው ቀርቶ የወለዱ ዛሬ ላይ ልጅ ያላቸው መካከላቸው ብዙ ነገር ልጅ እንግዲህ የእግዚአብሔር ስጦታ ነው። ከልጅ በላይ ምንም ነገር የለም። ልጅ የሚያገናኛቸው አላቅሽም እያለ ሌላ ገብቶ እየጠበቃ ነው። እናንተ ታዲያ እንዴት አስችባችሁ ነው? የ8 ዓመቴም 250 ሺህ ብር ቤት ገዝቶ ተቀመጠ ቅብር ጥሱ። እኔ እናንተን ደግ አድርጓችኋል። እሳይ እንኳንም በላችሁ ነው የምለው። ግን ናሂ ይሄን አድርገህ ከሆነ በጣም በጣም ነውር ነው። በጣም ማለት ውብዬን ቤት አስቀምጠው ውብዬን ሶሻል ሚዲያ ላይ እንደምትከባከብ መስለህ እንዴት ነው? እኔ አላምንም። ምክንያቱም ሞኝ ካልሆነ በስተቀር ናሂ የሶሻል ሚዲያ ሰው ሆኖ አታገኘኝም ብሎ ይሄን ያደርጋል ብዬ አላምንም። እኔ ፍራንክ ነው ብዬ ነው የማምነው። ግን ብዙ ልጆች አሉ፣ ይሄን የምትበሉ ልጆች አሉ፣ ተበላን ብላችሁ የምትመጡ ልጆች አሉ። አውቃችሁ ከሰጣችሁት እኔም ከሰጣችሁ እኮ እበላለሁ እንዴ! ብር እኮ ነው ብር። ወንዝ አገር አቋርጠን ጋራ አቋርጠን የመጣነው እኮ ብር ለማግኘት ነው አይደል እንዴ? ስለዚህ ብሩን ካላወቃችሁበት ዛሬ ኢትዮጵያ ላይ እንኳን ኑሮ ተወዶ ቀርቶ ኑሮን ባይወደድ ከሰጣችሁት የማይበላ የለም። ከሰጣችሁኝ እኔም ብሆን አልኳችሁ። እኔ የስደተታችሁ ከሰጣችሁኝ አልበላም አለ እበላለሁ። ድብን አድርጌ እንዴ! ሰው እኮ እንዴት ነው የጋራ ንብረት እናፍራ ብሉኝ ነው እንዲህ አለሽ። እንዲህ ጥሩ ብሎሻል። ጎበዝ ጀግና ነሽ። ጀግኖች ብያችኋለሁ። ከዛ መታችሁ ትዳር አለው ስትባሉ የሰው ትዳር መበጥበጥ እንዴ! በገዛቻችሁ ሰጣችሁ። እንዴት ነው ሶሻል ሚዲያ ላይ እሱ ይሰራል። እኔ ሲጀመር ሻንጣውን የሚይዘውን ስትመጣ በሁለት ሻንጣ መስሎኝ ነበር፣ ግን አላመንኩም። አንድ ሻንጣ አይዶን ብቻ። ግን እኔ እነዚህ ልጆች ቻናላቸው ለማንቀሳቀስ ለፕራንክ ብሎ ይሄን ያደርጋሉ ብዬ አላስብም፣ በነገራችን ላይ ማለት ነው። ግን የናሂ መደንገጥ ደግሞ ግራ አጋብቶኛል። በጣም ነው ግራ ያጋባኝ ማለት ነው። ምን ልላችሁ ነው? አሁን ምን ልላችሁ ነው? ሄሉ ነሽ ቤት ያመጣሽው። ሄሉን እንግዲህ እንዴት እንደለመነች ምን እንዳለች አይታችኋል። ሄሉ ምን ታርግ? አንቺ ሳወራሽ አልመለስልሽም ስትጀናጀኒ እኔ አላገናኘሁሽም። እውነቷን ነው። ያኔ በሄሉ ምንም አልፈርድም። ውብዬም አንቺ ነሽ አለቻት። ሁሉም ናሂም ውጭልኝ አላት። ምን ታርግ እሷ? ሄሉ እኮ
እዛ ጋር ልጆቹ መንትያዎች ምን እንዳሉ ታውቂያለሽ? ወንድሞች ስለሆነች እህትሽ አይደለችም ምን አሉ። ውብዬም አንቺ ነሽ እንዴት ቤት ሴት ይዘሽ ትመጫለሽ አለቻት። ስንት እንዴት ያልሆነችው ነገር የለም። በቃ እዚሁን ጨርስ ብዙ ነገር ሆናለች። ብዙ ነገር እኔ እንደሄዱ ጠንካራ ሰው የለም ማርያምን። ሁሉም ግን ውብዬም ናሂም እነዛም ልጆቹ እንትን ላይ ቀጮ ላይ ነው የፈረዱት። ቀጮ ምን ታርግ እንዴ? እሷ ወንድሟን አሳልፋ ላለመስጠት ብዙ ጥረት አድርጋለች። ብዙ ጥረት ማለት ነው። እንደውም እንደሷ እኔ እንደውም ወንድሟ ስለሆነ ነው ወይ ምናምን ብዬ ነው አንዳንዴ ሳስበው። ግን ልጅቷ ማን ስጫላት ልክ አልኳታም ያልኩት። ግን ደግሞ እዚህ ጋር ሳስበው ናሂ ይሄን አድርገው ከሆነ እውነት ባለጌ ነህ ነው የምለው። እውነት ትዳር እያለህ ብርጭቋን እንዴት እንደሰበርካት አይቻታለሁ። ትዳር እያለህ በውብዬ ላይ እየማገጥክ ከሆነ በስልክ ካወራህ ማለት ያው ማለት ነው። በቃ ተገናኝታችሁ አብራችሁ ስለተኛችሁ አይደለም ያው ነው። እና ምን ልላችሁ ነው ውድ ቤተሰቦቼ፣ እዚህ አረብ ሀገር እንዲሁ አንዳንዶቻችሁ ራሱ እኮ ምግብ ተዘጋብን። ስንት ሰው ነው ሲያለቅስ የምንሰማው? ስንት ሰው ነው ሲያለቅስ የምንሰማው? ምግብ የለም፣ ውሃ የለም፣ ተቆለፈብኝ፣ ምን አለብኝ እንዴ! ተቆልፎብን እየወጣ ሽንት ቤት እያጠብን መከራችንን ምግብ እንኳን አቅርበን በስርዓት በልተን የማናቅ ልጆች አለን። እኔ ስለሚመቼ ሌላው ሰው ይመቸዋል ማለት አይደለም። የኔ ሰዎች ጥሩ ስለሆኑ የሌላው ሰው ጥሩ ሰው ይሆናል ብዬ አይደለም። እንኳን አይደለም ሰው ሀገር ላይ ቀርቶና ሀገራችን ላይም እንደዚህ ያለ አይታችኋል። ባለፈውን በሬክስ ሀበሻዊ የለቀቃት ልጅ ማለት ነው። አይታችኋል በሀገራችን ላይ ነገር እንደሚሰራ እኔ ራስና ራሴን ለማውጣት ነው እንጂ እኔ በነገራችን ላይ ማለት ነው አንዳንዶቻችሁ እናቴ ታማ እናቴን ትቼ ትዳር ህይወት ብዬ ወደ አንተ ደግ አድርጎሻል ሳይ እንኳንም በላሽ። መጀመሪያ እናትሽን ትተሽ ወንድ ገማ ተጀናጀን ያለሽ አትጀናጀኑ አላልኩም። ገንዘባችሁ ጋር አትደራደሩ እንዴ! ልጅነታችሁን፣ ጊዜያችሁን፣ ቤተሰቦቻችሁን አታችሁ ናፍቆት፣ እድሜያችሁ፣ ጊዜያችሁ፣ ናፍቆት ብዙ ነገር እኮ ነው የምናጠውኛል። ብዙ ነገር እንዴ! እኔ ሆነ የመጣሁት አረብ ሀገር የሚገርማችሁ ነገር እኔ እዚህ ሀገር ስገባ አረብ ሀገር ዛሬ ላይ እንደዚህ ልታዩኝ ትንሽዬ ልጅ ነበርኩ። ኢቭን መክተብ ቀርቶ ፓስፖርት በስንት ጉዳም አውጥቼ አንድ ፓስፖርት የዛን ጊዜ ፓስፖርት አይቆይም። አንድ ፓስፖርት ለማውጣት 2 ዓመት የፈጅብኝ ተከልክሌ ማለት ነው። ተከልክሌ እዚህ ራሱ መጥቼ መክተቦቹ ተዋቸው፣ የዚህ ሀገር የአረቦቹ ተዋቸው፣ የእኛ ልጆች ራሱ የመጡት አሁን ይችን ልጅ ማን የላካት? ይችን አንድ ፍሬ ልጅ ትሰራለች ወይ ብዙ ነገር እያሉ ነበር። እዚህ ራሱ የኛ ልጆች ማለት ነው። ምን አይነት ቤተሰብ ነው ያለሽ? እኔ ቤተሰቤ አያውቅም። በነገራችን ላይ እዚህ ሀገር ስመጣ ማንም አያውቅም። ራሴ በራሴ ጀምሬ በራሴ ነው የመጣሁት። ግን እኔ ይሄ ያደረኩት ምንድን ነው መሰላችሁ? የቤት ኪራይ አልወድም። የሃይስኩል ተማሪ ነኝ። ቤተሰብም ይከፍላል። በአንድ ወቅት የሆነ ግጭት ይፈጠርና እንትን ትላላችሁ። ከዛ እማራለሁ ብዬ ልማር ነው አዲስ አበባ የመጣሁት። ከዛ ሀሳቤን ቀይሬ መሄድ አለብኝ ብዬ ነው በራሴ ነው የመጣሁት። እኔ ማንንም አስቸግሬ አይደለም። ቤተሰቤም አያውቅም። ምን ልላችሁ ነው? የሚያውቁ ያውቃሉ የተወሰኑ፣ ግን ብዙም እንትን አለ ቤተሰብ እንዲሄድ አይፈልግም ማለት ነው። የሚያውቁ የተወሰኑ ልጆች የተወሰነ ሰዎች ያውቃሉ፣ ግን እኔ መታ ትሰራለች የሚያለኝ የለም። በዛ ላይ እዚህ መጥቼ ራሱ እናቴን አፍቃኛለች መሄድ አለብኝ እያልኩ ሳስቸግር የነበርኩ ልጅ ነኝ። ግን ዛሬ ላይ ደርሰናል፣ እግዚአብሔር ይመስገን። ምን ልላችሁ ነው? የእናትና የአባት የቤተሰብ ናፍቆት አለ። ልጅነታችንን ሳንጠግብ ቦርቀን ሳንጫወት ጊዜያችንን እድሜያችንን የሚበላ ነው አረብ ሀገር። ይሄን ምን ፈልገን የመጣ ነው? ብር ፈልገን መቀየር ፈልገን መቀየር ፈልገሽ መተሽ የጋራ ንብረት እናፍራ ሲልሽ እሱ በሶሻል ሚዲያ ተዋውቆሽ እሺ ብለሽ ብርሽን ከሰጠሽው ለምን አይበላ? ይበላ እንዴ! ምን ሆነሽ ነው? አዲስ አበባ ላይ እኮ ነው የሚኖረው። የአዲስ አበባ ኑሮ እኮ ነው። አንዲችን አልጋ የማታዘረጋ ቤት ስንት ብር እንደሆነ አዲስ አበባ ላይ እናውቀዋለን። የሚያውቅ ያውቀዋል። ከዛ መታችሁ የጋራ እናፍራ ብሎኝ
አገባሻለሁ ከአንቺ ውጭ ብላይ 250 ሺህ ብር ተበላው እንዲህ አደረገኝ። እኔ እኮ መታችሁ በገዛ እጄ ሰጥቼ እንዴት ነው ሶሻል ሚዲያ ላይ የምወጣው? አልወጣም። እኔ የሰጠሁትን ለእግዚአብሔር ሰጥቼ ቁጭ ነው ብለው። ምክንያቱም ራሴ ነኝ የሰጠሁት። ራሴ ሰጥቼ በራሴ በእጄ ሰጥቼ ጊዜን፣ እድሜን፣ ልጅነቴን ሞርቄ ሳልጨርስ የተጫወኩበትን ተጫውቼ ሳልጠግብ እንትን ያልኩትን ጊዜን አቃጥሌ ያን ረስቼ ገና ወንድ እዚህ ጋር አውርተነው ምን ያደርግልናል? እናውራ፣ እንጀናጀን። ገንዘባችሁን አትደራደሩ። አረስሙ እንዴ! ስንት ሰው ነው አሁን ማነው ስሙ ለእኛ በስደተኞች የከፈተ ተስፍሽ? እሱ ትናንትና እየመከረን የማይመክር እኮ የለም። እንዲህ ነው እያያችሁ ሶሻል ሚዲያ ላይ አሁን በሰለጠነበት ሰዓት ብር ተበላን ብላችሁ የምትመጡት እንዴ? ለብራችሁ እኮ እንዴ! እራሳችሁ ተለውጣችሁ ለምን ባታገቡ አይቀርም? ብራችሁን ሰራ አድርጋችሁ ቤትን መስራት ካለባችሁ ቤተሰብም ስትረዱ በአግባብ ሰርታችሁ የራሳችሁን ለውጣችሁ የራሳችሁ የሆነ ነገር ይዛችሁ እዛ ስትሄዱ የራሳችሁ የሆነ ነገር ተከብራችሁ የራሳችሁ የሆነ ነገር ስትሰሩ የማያናግራችሁ ላይ ያናግራችኋል። ደህና አደራችሁ በአግባብ መጡ። ዛሬ ላይ ልንገራችሁ፣ ሰላምታ ሞቅ ያለ ሰላምታና ቀዝቀዝ ያለ ሰላምታ አለ ብለዋል ኢትዮጵያ። ልንገራችሁ ካላችሁ አሉ ሰላምታው ራሱ ሞቅ ያለ ነው አሉ። እኔ የእውነቴን ነው የምላችሁ። ከሌላችሁ እቺ ምናምን ተብላችሁ ነው የምትሄዱት። በተለይ እኛ አረብ ሀገር ያለን ልጆች እዚህ ቆይተን ሄድን ቢያንስ የአንገታችን ማስገቢያ ቤት፣ ማኩረፊያ ቤት፣ ሌላው ነገር ተውት፣ መስሪያ ከቻላችሁ መስሪያ ቤት ያስፈልጋችኋል። ለከሌ ሰጥቼው እንዲህ ብሎ እኔ እንደዚህ አይነት ነገር አልቀበልም። እውነት ለመናገር አውቀው ለሚሰጡ ልጆች ብራቸውን አብረን የጋራ ከብትና እናፍራ ብሎኛል፣ የጋራ ንብረት እንዲኖረን ብሎኛል ብላችሁ አውቃችሁ የምትሰጡት ለምን? እሱ ለምን አይሞክረውም እንዴ? ለምንድነው የጋራ ንብረት እናፍራ? ምን የራስሽ ነው። ከዛ ስትሄጂ ሰርታችሁ የጋራ እሱም ይስራ፣ አንቺም ስሪ። እዚህ ብርሽን ያዥ። ብር ሲጠይቅሽ ባይ ባይ በይ። ብር ስለ ብር ሲጠይቅሽ ባይ። ብር የሚጠይቅ ወንድ ወይ ትዳሩን ሊያማሙቅብን ነው ወይ ከአንቺ ውጭ እንትን ነው። እና እኔን የሚፈልገኝ ወንድ ብር አይጠይቅ። እኔን የሚወድ ወንድ ብር አይጠይቅ። ስጡ። እኔም ተሳስቼ ላቅ እችላለሁ። አልተሳሳኩም ማለት ግን እኔ ብሳሳት 15 ሺህ ብር እንጂ እንዲህ የጋራ ንብረት እናፍራ ብሎ ብር አልሰጥም። የፈለገው ተአምር በአንገት ይገመት ገበርኛ አልሰጥም። የጋራ ንብረት እናፍራ ቢለኝ ለምን? እኔ እዚህ መከራዬን እያየሁ ሽንት ቤት እየፈገፈኩኝ ቁርስ እና ምሳዬን እንኳን የምበላበትን ሰዓት የማላውቀው ደክሞኝ እንደዚህ እያልኩኝ የምሰጥ ለምን ብዬ ምን አሳጣኝ ብዬ ባላገባ አልቀርም እንዴ? ድሮ አሁን ዘመኑ ተገልብጦ ነው እንጂ እኮ ዘመናችንን ራሱ እኮ ያበላሸነው በገዛ እጃችን ነው። ድሮ እኮ ባል ሴት የቤት እመቤት ቤት ሰርቶ ምን ብሎ ባለው ነገር አብረው ሰርተው ነው የሚያርጉት። አሁን ላይ ግን በተገላቢጦሽ እኛ አረብ ሀገር እንመጣለን፣ ለወንድ እናበላለን። አረብ ሀገር እንመጣለን እኛ ለምን? የጋራ ንብረት አፈራሁ እንጂ በእናታችሁ። እና ተቆጠቡ ከድርጊታችሁ። እንደዚህ ብራችሁን ሰታችሁ የምታለቅሱ ሰዎች እንኳን አሁንና ቀርቶ ማለት ነው እንኳን ወንድና ቀርቶ እናት ልጇን የምትክድበት ጊዜ ነው። ገባችሁ አይደል? ተስፍሽ ሀረርጌው ላይ 10 ምናምን ዓመት ሰርታ ቤት ሰርታ ውጭልኝ ያለቻት እናቷለች። ቀርባለች፣ አይታችኋል። እንኳን ወንድ ማለት ነው። ራሳችሁ ከራሳችሁ ጋር ሁኑ፣ ከራሳችሁ ጋር ሁኑ። የምታደርጉን ነገር አስባችሁ አድርጉ። የማትቆጩበትን ነገር የማትጸጸቱበትን ነገር ነው ማድረግ ያለባችሁ። ጠንቃቃ ጎበዝ፣ በብራችሁ፣ በጊዜያችሁ፣ በክብራችሁ፣ በቤተሰቦቻችሁ አትደራደሩ። አትደራደሩ። እውነቴን ነው። የጋራ ንብረት ሲል የምን የጋራ ንብረት? አንተም ስራ እኔም ስራ፣ በቃ አለቅ። ስንመጣ የኔ ከሆንክ አብረን ሰርተን የምንሰራው አብረን አንድ ላይ ያለን፣ ከዛ በኋላ የጋራ ንብረት ይሆናል። አሁን ላይ የጋራ ንብረት የሚባል ነገር የለም። እንደዚህ ነው ማለት ያለባችሁ። እና ውድ ቤተሰቦቼ ተወደዳችሁ፣ ሸር፣ ሰብስክራይብ፣ ላይክ አድርጉ። እወዳችኋለሁ። መልካም ቀን ይሁንላችሁ።